ታሪክና ዘመናዊነት የተዋሃዱባት የሩሲያ ልብ ሞስኮ በምድር ላይ ትልቅ አገር የሆነችው ሩሲያ ዋና ከተማ እንደመሆኗ ለዘመናት የቆዩ ሙዚየም፣ ክፍት የስዕል ጋለሪዎች እንዲሁም የጥበብ የህንጻና የአብዮት መድረክ ሆና የቆየች ከተማ ናት። ከጥንት ካቴድራሎች እስከ ዘመናዊ ሰማይ ጠቀስ ፎቆች ድረስ ሞስኮ በጊዜና በባህል ውስጥ ደማቅ ጉዞን ማድረጓን የሚመሰክሩ ናቸው። በዓለም ላይ ትልቁ የሩሲያ የጥበብ ስብስቦች ከሚገኝበት ትሪያኮቭ የስዕል ጋለሪ የሞስኮን ገጽታ መመልከትን ጀምር። በ19ኛው መቶ ክፍለ ዘመን በነጋዴና በጎ አድራጊው ፓቬል ትሪያኮቭ የተመሰረተው የስዕል ጋለሪ ከ180 ሺህ በላይ ስራዎችን በውስጡ ይዟል። የቀድሞዎቹ የኦርቶዶክስ ምስሎችን ጨምሮ የሩሲያ ማንነት ነጸብራቅ የሆኑ የስነ ጥበብ ስራዎች ይገኛሉ። እዚህ ቦታ ላይ እንደ ረፒን፣ ሺሽኪንና ቫስኔትሶቭ ባሉ አርቲስቶች በሸራ ላይ የተሳሉ ድንቅ የጥበብ ውጤቶች ተሰባስበዋል። ጥቂት አለፍ ብሎ ደግሞ የፑሽኪን የስነ ጥበባት ሙዚየም ይታያል። ሙዚየሙ ከጥንት ስልጣኔዎች እስከ 20ኛው ክፍለ ዘመን ያሉ የአውሮፓ ጥበብ ስራዎች ስብስብ በመያዙ የታወቀ የሩሲያ ዋና የባህል ማዕከል ነው። በ1912 የተመሰረተው ሙዚየሙ በዋና ከተማዋ መሀል ላይ የሚገኝ የአውሮፓ ጥበብ ውድ ሀብት ሲሆን በሬምብራንት፣ ሩበንስ እና ቫንጎግ የተሰሩ ስራዎችን አሰባስቧል። ዘመናትን ያስቆጠሩት ጥበባዊ ስራዎች በዓለም አቀፍ የፈጠራ ቋንቋ ከዛሬ ጋር ይገናኛሉ። ሞስኮን ለመረዳት በታሪካዊ ልቡ ክሬምሊን መሄድ ይኖርብናል። የጥንታዊ ቦታ ከ500 ለሚበልጡ ዓመታት የሩሲያ ኃይል መቀመጫ ሆኖ ቆይቷል። ቀይ ቀለም ያለው ግድግዳ፣ ወርቃማ የካቴድራሎች ጉልላትና የኢቫን ታላቁ ደወል ክሬምሊን የፖለቲካ ምሽግና መንፈሳዊ መቅደስ አድርጓታል። እዚህ ቦታ የሚመጡ ጎብኚዎች ራሳቸውን በታሪክ ተከበው ያገኙታል። ንጉሶች ዘውድ የጫኑበትና የሶቪየት መሪዎች የዓለም አቀፍ ፖሊሲን የቀረጹበት ታሪካዊ ስፍራ ነው። ከክሬምሊን ወጣ ስንል በሩሲያ በጣም ታዋቂ ወደ ሆነው ቀይ አደባባይ እንደርሳለን። ይህ ቦታ ትላልቅ የመሪዎች ንግግሮች፣ ወታደራዊ ሰልፎች፣ የተቃውሞ ሰልፎችና ክብረ በዓላት የሚካሄዱበት ነው። በአንደኛው ጫፍ የሽንኩርት ቅርጽ ያለው የቅዱስ ባሲስ ካቴድራል በቀለም ደምቆ ይታያል። በሌላ በኩል በሩሲያ ታሪክ ውስጥ በጣም የተለየ ምዕራፍ የሚያስታውሰውን የሶቪየት ህብረት መስራች አባት ሌኒን ተጠብቆ የቆየውን መቃብር ለማየት በሺዎች የሚቆጠሩ ሰዎች ተሰልፈው ይታያሉ። የሞስኮ በርካታ ድልድዮች የምህንድስና አስደናቂ ውጤቶች ብቻ ሳይሆን የከተማው ትርክት አካል ሆነው እናገኛቸዋለን። በክሬምሊን አቅራቢያ የሚገኘው የሞስክቫ ወንዝን የሚሸፍነው የቦልሾይ ካሜኒ ድልድይ የከተማው እጅግ ማራኪ እይታዎችን ያስቃኛል። ከወርቃማው ጉልላቶች ጀርባ ፀሐይ ስትጠልቅ የአካባቢው ነዋሪዎችና ቱሪስቶች ካሜራዎቻቸውን ይዘው ዘመን የማይሽረውን እይታን በምስል ለማስቀረት ይሰባሰባሉ። በአቅራቢያው የፓትሪያርሺ ድልድይ በቀድሞው የስታሊን አምባገነን አገዛዝ ጊዜ ወደ ፈረሰው ግርማ ሞገስ ወዳለው ወደ ክርስቶስ አዳኝ ካቴድራል ያመራል። የከተማው ህንጻዎች ብዙ ይናገራሉ። በስታሊን የግዛት ዘመን የተገነቡት 7 እህትማማቾች የሚሰኙት የሰማይ ጠቀስ ፎቆች ስብስብ ጎልተው የሚታዩ ናቸው። እነዚህ ህንጻዎች የሶቪየት ምኞትና የስልጣን ምልክቶችን ያንጸባርቃሉ። ከነሱ መካከል የሞስኮ ስቴት ዩኒቨርሲቲ ጎልቶ ይታያል። በዓለም ላይ ካሉት ረጅሙ የትምህርት ተቋማት ህንጻዎች መካከል አንዱ ነው። ለዘመናት የቆዩ ካቴድራሎችና ግርማ ሞገስ ባላቸው ንጉሰ ነገስቶች በምትታወቀው ከተማ መሀል ላይ የሩሲያ ዘመናዊ ምኞት መገለጫ ህንጻዎች ይገኛሉ። የሩሲያ ረጅሙ ህንጻ የፌዴሬሽን ታወር ወደ ደመናው እየወጣ በሚመስል መልኩ ጎልቶ ይታያል። የሞስኮ ከተማ በቢዝነስ የላቀች እንድትሆን ታስቦ መሰራቱን የሚያመላክት ሲሆን ሞስኮ ከዓለም ታላላቅ የገንዘብ ካፒታል ካላቸው ጋር ትከሻ ለትከሻ እንደምትቆም ያሳያል። እነዚህ ማማዎች የንድፍና የግንባታ ልህቀት ገደቦችን ከፍ ያደረጉ ናቸው። የመሬት መንቀጥቀጥን መቋቋም የሚያስችል ከፍተኛ ፍጥነት ያላቸው አሳንሰሮች ያሉትና ለዘመናዊ ህይወት እንዲመች ተደርጎ የተነደፈ ነው። በሞስኮ ውስጥ ያሉ ሐውልቶች የሩሲያን ቅርስ ይዘክራሉ። ከ90 ሜትር በላይ ቁመት ያለው ከታላቁ ፒተር መታሰቢያ ሐውልት የበለጠ የሚያስደምም የለም። ሐውልቱ ወንዙን እንደ ግዛት ጠባቂ በመሆን የሚመለከት ይመስላል። በንድፉ ውስብስብ የሆነው ይህ የመታሰቢያ ሐውልት ያለፈውን የሩሲያ ንጉሰ ነገስት ታላቅነትና ድፍረትን ያሳያል። እዚህ በታላቁ የአርበኝነት ጦርነት ወቅት ለወደቁ ሰዎች ማስታወሻ የሚሆኑ ሐውልቶች ተሰርተዋል። በሞስኮ በዓለም ታዋቂ የባሌት ዳንስና ኦፔራ ቤት የሆነው ቦልሾይ ቲያትር አለ። ከ18ኛው መቶ ክፍለ ዘመን ጀምሮ ታላቁ መድረክ ድንቅ ትዕይንቶችን አስተናግዷል።
የቻይኮቭስኪ፣ ፕሮኮፊየቭ እና ስትራቪንስኪ ስራዎች ቀርበውበታል። ሞስኮ ከታሪክ ባለፈ ጥበብና ውበት ያላቸው ክንውኖች እየተደረጉበት አሁንም ውበቱን ጠብቋል። የአርባት ጎዳና ስር አርቲስቶች ስዕሎችን ይስላሉ። በአካባቢው ያሉ ሱቆች ልጅን የተሸከመች እናት ባህላዊ ውክልና በያዘው በማትሪዮሽካ አሻንጉሊቶች ተሞልተው ይታያሉ። የሞስኮ የመሬት ውስጥ የባቡር ሀዲድ እንኳን ሳይቀር የስነ ጥበብ ጋለሪ ነው። ይህ ቦታ በሞዛይክ በእብነ በረድና በነሐስ ቅርጻ ቅርጾች ያጌጡ የጥበብ ስራዎችን ይዟል። የመሬት ውስጥ የባቡር ሀዲዱ የህዝብ ቤተ መንግስት እንደሆነ ይነገራል። ሞስኮ ከታሪክ ባለፈ ጥበብና ውበት ያላቸው ክንውኖች እየተደረጉባት አሁንም ውበትን ጠብቃለች። ሞስኮ ያለፈውን ጊዜ ከአሁኑ ጋር የሚሄድባት፣ ጎዳናዎቿ ታሪክን የሚያስተጋቡባት ከተማ ነች። ለዚህም እንደ ማሳያነት ሩሲያ የሁለተኛ ዓለም ጦርነት የድል ዕለትን በየዓመቱ በሞስኮ በሚገኘው ቀዩ አደባባይ በደማቅ ወታደራዊ ትርኢት ታከብራለች። ይህ ታላቅ ትዕይንት ሶቪየት ህብረት በሁለተኛው የዓለም ጦርነት ወቅት በናዚ ላይ ድል ማድረጓን የሚያስታውስና የሩሲያውያንን ልዩ የአገር ፍቅራቸውን የሚገልጹበት ነው። ዘንድሮም ይህ የድል በዓል ለ80ኛ ጊዜ በድምቀት ተከብሮ ውሏል። በክብረ በዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የአፍሪካና የሌሎች ሀገራት መሪዎች ተሳትፈዋል። በቀዩ አደባባይ የሚከበረው የድል በዓል ቀን ሩሲያ ያሉኝ የምትላቸውን የተራቀቁ ወታደራዊ መሳሪያዎቿን የምታሳይበት ትልቅ አጋጣሚ ነው። በዚህ የድል በዓል ወቅት በዩክሬኑ ጦርነት የተሳተፉና ትልቅ ሚና የነበራቸው በርካታ የሩሲያ ወታደሮች ከፕሬዝዳንት ቭላዲሚር ፑቲን ፊት በመቆም ትዕይንትን አሳይተዋል። ክብረ በዓሉ የሞስኮን ወታደራዊ ኃይል ለማሳየት ብዙ ርቀት ይሄዳል። የተለያዩ አህጉር አቀፍ ባሊስቲክ ሚሳይሎችን ጨምሮ ሁሉንም አይነት ከባድ መሳሪያዎችና የታንክ ክፍሎች ከክሬምሊን አልፈው ሲወጡ ታይተዋል። በሞስኮ እያንዳንዱ ድልድይ አንድ ታሪክ ይናገራል። እያንዳንዱ ሐውልት ጀግናን ያስታውሳል። እያንዳንዱ ህንጻ አሮጌም ሆነ አዲስ ወረራን፣ አብዮቶችንና ችግርን ተቋቁሞ ስለነበረው ህዝብ ጽናትና ራዕይ ይናገራል። ከክሬምሊን እስከ ቦልሾይ ድረስ ያለው የባሌት ዳንስ ሞስኮ በጥበብ የጠለቀች የውበትና የጥንካሬ ተምሳሌት ከተማ ሆና መቆየቷን ያሳያል።